ቪዲዮ ላይ እንደዚህ አይነት ኮሜንት ማየት አልፈልግም። እባካችሁ አንዴ ረፉ፣ አንዴ እሺ። ዝም ብላችሁ ሳትባሉ። ሰላም 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 ሰላም፣ እንዴት ናችሁ? በየዓለም ዳርቻ ላላችሁት ሰዎች ይህን መሰጅ በአሁን የነበረው ግርግር ላይ በሴት ልጃችን በናቭሊስ ምክንያት የተረበሻችሁ ሰዎች ይሄ ለእናንተ ነው መልእክቱ። ልጄን ይቸግረኛል፣ አሳድጉ፣ ልጅ አብረን እናሳድጋል አልኩ። ብቻዬን ማሳድጋት አንድ ልጄ ለእኔ አትከብደኝም አይደለም። እኔ አንድ ልጄም እናንተ 7-8 ሆናችሁ መንግስት እያበላችሁ ነው ተኝታችሁ። እኔ ደግሞ ለአንድ ልጄ አላንስም። ቀብራር አድርጌ ያኖራታለሁ። እንደ ንግስት እንደ ፕሪንስስ አድርጌ ያሳድጋታለሁ። አንድ ልጄ ነው እንደ ፕሪንስስ ማርያም አይደለም ጌም ተጫዎች ጌምም ትቼ ራሱ እንደ ፕሪንስስ አድርጌ ያኖራታለሁ። አድርጌ ማኖር የምችልበት ሀገር ላይ ነው ያለሁት። ኢቨን ፕሮሰሱ ባይሳካም እዚህ ሀገር ባይቀበሉም ለራሱ ምን የመሰለ ቪላ ቤት አዲስ አበባ ላይ ገዝቼ ማኖር እችላለሁ። ገባችኋ? ከዛ ግን ለእናንተ መልስ ልሰጥላችሁ ብላችሁ እየተንጋጋችሁ ያላችሁት ትላልቅ ሰዎች በጣም ይቅርታ። እኔ ካሁን በኋላ ልጨበጥ ከሽማግሌዎች ጋር ልበላለስ፣ ልጄ በስነ ስርዓት ላሳድግበት። ልጄ ማሳደግ ነው ፈልገው። እኔ የልጅ አባት ነኝ፣ አኩረኝ፣ ትልቅ ሰው ነኝ። ልጄ ላሳድግበት ማረን በስነ ስርዓት ሆኜ ልጄ ማሳደግ ነው ፈልገው። ኦኬ፣ በስነ ስርዓት ልጄን ላሳድግበት የልጅ አባት ነኝ። ካሁን በኋላ ልጄ በቅርቡ ትመጣለች። ገባችኋለን? ፈጣሪ ይመስገን። አንደኛ ነገር ቃል ልገባላችሁ የምፈልግ ነገር ደግሞ ዴዚን እንደናንተ ልጅ አርጋችሁ አታገኘዋትም። ምሪባሉ ዝባዝንክ የሆነ ምናምን አቶ እኔ እያለሁ ነበር ኤቨር አትቀርም። አይደለም ይሄን ደግሞ ሌላ አልፈናል። አይደለም ይሄ ድሮ ምንም ፋን ያልነበረን ጊዜ፣ ከጎናችን ያልነበረ ጊዜ፣ ሰው ብቻዬን በነበርኩበት ጊዜ በዛም በዚህም ስደበደብበት የነበረውን ጊዜ በዛን ጊዜ ያን ጊዜ እኮ አልፌያለሁ። አይደለም ኦኬ። እና ለአንድ ልጄ መሆን አያቅተኝም። ልጄን ቀብራራ ያሳድጋለሁ። ይሄን ላችሁ የምፈልገው። አሁን ደግሞ እኔ ሳይሆን የምመልስላችሁ የኔ ወዳጆች ናቸው የሚመልሱላችሁ። አይ አፌን እጄን አይቼ እንዲቀብረር ብዬ ነው የማያችሁ። እንደዚህ እንዲፈልሰስ ብዬ ነው የማያችሁ። እንዲህ እያወጡ ሲገርፏችሁ እንደዛ ፈልሰስ ብዬ ነው የማያችሁ። ባቸው አይደል? ለሽማግሌዎች መልስ አልሰጠም። እኔ ለራሴ ሽማግሌ ስለሆንኩ አሁን እንደ እድሜ ልከበር፣ በቃ እንደ ልጅ አባት ልከበር። ጨርሰናል። መልስ አልሰጥም ካሁን በኋላ በቃ። ኦኬ። በጣም ይቅርታ ደግሞ ከዚህ በኋላ አሞራ ብላችሁ ባትጠሩኝ ደስ ይለኛል። ባባ አሌክስ ብላችሁ ብትጠሩኝ ደስ ይለኛል። አሞራ ብላችሁ ትጠሩ ደስ አይለኝም። ላይክ ወይ ባባ አሞራ ብሉኝ ወይ ደግሞ ባባ አሌክስ ብሉኝ። ዝንጠላ አታርጉኝ። ተናግራችሁ አሌክስ አሞራ አትበሉኝ። ቢያንስ ክብር ይኖራችሁ። እንዴት አመሻችሁ? አረ ምን አባት ሆኖ አንድ ጊዜ ቀይ ያበራል፣ አንድ ጊዜ ጥቁር ይሆናል፣ ሰማያዊ ይሆናል። የመብራት ምን ጉድ ነው? በህግ አምላክ። አዎ ዝንጠላ አታርጉኝ። አርሰናል ምን ላድርገው? አባቴ ነኝ። አርሰናል ምን ላድርገው? አርሰናል ምን ላድርገው? የልጄ ዳይፐር ይሆንልኛል፣ የልጄ ወተት ይሆንልኛል። ምን ይሆንልኛል? ማሁን ልናገባኝ እንዴ? ካወራ ነው አሁን የምጨነቀው እኔ ሳይሆን በቃ ስለ ልጄና ስለ ልጄ ብቻ ነው የምናገባኝ። ስለ አርሰናል ስለምንም ስለዛ ዝንግ። እሺ ጋሽ አሌክስ፣ አዎ እንደዚህ ብላችሁ ስጠሩኝ አሁን ጥሩ ሞገስ ይሰማኛል። ባባ አሌክስ፣ ኧረ ተው፣ ከጫማ ያድራለሁ ዛሬ ከነጫማ ያድራለሁ። አትብረይ
መልስ አትስጥ ራሳችን አለን ስለተባሉ መልስ በጭራሽ የሚባል ለድሮ ግን እኔስ እንዳትሳደቡ ምናምን ስላችሁ አልነበረ? አሁን ተራግጡ፣ ፍሪ ናችሁ። ስለኛ መጥፎ የሚያወራ ነገር ስለኛ የሚሳደብ ካገኛችሁ እርገጡ፣ ገልብጣችሁ ተሳደቡ። በቃ የተዘጋ አካውንት ደግሞ እያስገባን ፎሎ እያደረግን ከፋኖቻችን ወደ ላይ እናሳድጋለን፣ ሪፖስት እያደረግን ኦኬ። ቀጥቅጡ ማለት ነው። የጠገበ በቃ ፎሴ ነው። ሌላ መማራጭ የለም። ግን እንዴት ናችሁ? ደስታ የምር ነው? አይ ፕራንክ ነው። አፕሪል 1 ስለሆነ ነው። ምን አይነቱ ነው? በህግ አምላክ በእንደዚህ ይቀለዳል? እንዲያረቶ በህግ አምላክ አረ ሰው ሆኖ አሌክስ እኮ አለራሱ ሰው ሆኖ እንኳን ሳላችሁ አሌክስ ወይ ቲንክ ሰማች አሌክስ እንኳን ሰው ሆኖ በትንሽ እድሜው ሜዲትራኒያን ባህር ተሻግሮ መጥቶ ሰሃራ ተሻግሮ መጥቶ ትምህርት እየተማረ ሌላ ሀገር የሰው ሀገር ተሰዶ የእነሱን ቋንቋ ለምዶ ትምህርት እየተማረ ሙያ እያደረገ ወረቀቱን ተቀብሎ ሚስት ይዞ ተቀየሩ። እንኳን ደስ አለ። ታንክ ዩ ሶ ማች። ከዛ ደግሞ ልጅ በልጅነት ማርያምን አሁን እኔ ደስ የሚለኝ ነገር እኛ ወንድሞች ስታያቸው አሁን ትንሹ አንድ ልጅ የመጣ ሳይሆን እንጂ እኛ አራታችን ማለት ነው እኩል ነን። በቃ እኩል። ድሮ ፎቶ ቤት ሄደን ፎቶ ምናምን ስንነሳ ከወንድሞቼ ጋር የሶስታችን ይሳሳቱ ነበር። ማርያምን አንድ አይነት ፎቶ ፕሪንት አድርገው ይሰጡናል ምናምን ኮፒ አድርገው ማለት ነው። አያውቁትም፣ እንመሳሰላለን። ከዛ እድሜያችን ደግሞ የ1 ዓመት 9 ወር፣ 1 ዓመት 6 ወር፣ የ1 ዓመት የ2 ዓመት ልዩነት ነው ያለን። ኢቭን ትንሿ ለራሱ ማለት ነው እሷ ሴት ስለሆነች ነው እንጂ ድሮ ደግሞ በቃ አንደኛ ስለምትስተካከለው የነበረው ጸጉሯ በቃ እንደዛ። እናታችን በትንሽ ልጆቿ ነው በትንሽ ሆና ነው የወለደች እናታችን ማለት ነው። አሁን አዩ ማርያም እድሜ ለልጆቼ ብላ ቀብረር ብላ ነው የምትኖረው። ይህን ስላችሁ ግን እኔ ነገ ልጅ እንድጦረኝ ሳይሆን እዚህ ሀገር ራስህ ነህ። የኛ ኢትዮጵያ ኦፍኮርስ የግድ ነው የምንጦራቸው ከአፈር ድሜ በልተው ስለሚያሳድጉን ማለት ነው። እዚህ ሀገር እንደዛ ሳይሆን ግን አይኖ በቃ እኔ የ40 ዓመት ሲሆን ልጄ የ20 ዓመት መሆን አለበት። በቃ ከ15 በላይ መሆን አለበት እንጂ 40 ዓመት ሆነ ትወዳለህ። የዛን ጊዜ ለልጅ ፍቅር አይኖርህም። ሞርኩስ ትይዛለህ፣ ታረጃለህ። በቃ እንደዚህ አይነት ህይወትን ያልወድም። ማርያም ልጅ በልጅነት ደስ ቢለኝ። አያቴ ለራሱ እንደዛ ነች፣ እናቴ እንደዛ ነች፣ የአያቴ እናት እንደዛ ነች፣ አባቴም እንደዛ ነው። ሁሉም በእኛ በዘራችን 7 ዘር ወደ ኋላ ካየ ከ18 ዓመት በላይ የወለደ የለን። ሁሉም ከ18 በታች ናቸው፣ ሴቱም ወንድም። በቃ እኛ ጀኔሬሽን አሁን የእናታችን ወንድሞች እህቶች ያሉ ካልሆነ በስተቀር እንጂ ሁሉም ከ18 በታች ነው፣ ወንዶቹም ሴቶቹ። አባቴ ትልቁ ልጁ በ17 ዓመቱ ነው የወለደው፣ ጀርመን ያለው ልጅ ማለት ነው። እናቴ ታላቅ ወንድሜ በ16 ዓመቷ በ17 ዓመቷ ነው የወለደችው። አያቴ የወለደችው መጀመሪያ ልጅ ተጎድቶባት ነው እንጂ የወለደችው እሷም በ17 ዓመቷ ምናምን አካባቢ ነው የወለደችው። በ15 17 አሁን እዛ አካባቢ ነው የወለደችው። እና ሁሉም እንደዚህ ነው። እኔ ደግሞ እንደዛ ነው ደስ ይለኝ። በቃ ከዛ ደግሞ አስበንበት አቅደንበት ነው። ገባችኋል? እና ለማንም ኤክስፔሪንስ ማድረግ አይጠበቅብኝም። ህይወት የራሴ ነው የምኖር፣ እናንተ አትኖሩልኝም። ስትፈልጉ ገደል ግቡ ካልተመቻችሁ። ገባችኋል? እኔ ህይወቴን ራሴ ነው የምኖረው፣ ራሴ ነው የምመራው፣ ራሴ ነው የማስተዳድረው። ማንም ህይወትን የሚያስተዳድርን የለም። ስለ ህይወት ማንም የሚያግባው የለ። ለእናንተ ኤክስፔሪንስ ማድረግ አይጠበቅብኝም። ገደል ግቡ። ይሄንን ብሎ ሌትስ ጎ ቱ ጌም ጋይስ። አዎ ከዛ ደግሞ እንደኔ ያላችሁ የወለዳችሁ ምናምን በቃ ቻው ሲንግል ያላችሁትን ምን ይባላል? ሲንግል በፍቅረኛ ብትኖርም ካልወለድክ ሲንግል ነህ። ሲንግል መሆንህን አይቀርም። ሶ ዌልካም ቱ ዳት ምን ይባላል ኮሚኒቲ ግሩፕ ብላችሁ ደግሞ ዌልካም ብሎ